ቤተሰብ እኔ ብቻ ነኝ በወይዘሮ ሜላት ጨጓራዬ ቀጠል ያለው ወይስ እናንተም እንደኔ ተቃጥላችኋል? በጣም ነው የሚያሳዝነው። እንደዛ ስትፎክር የነበረችው ወይዘሮ ሜላት እንግዲህ ሀኒቾ ለእያንዳንዱ መረጃ እነ አቶ ኖላዊ ሲከታተሉት የነበረውን መረጃ አስረክባታለች። ይህን ነገር ማን ነው ያደርግ የነበረው ብላ ስትጠይቃትም የተምቹ አጎት ወይም ደግሞ አብሯቸው ይሰራ የነበረው አሜሪካን ሀገር እንደሚኖር ከዛም ደግሞ ፖሊስ ኢንተርፖል ሲሰራ እንደነበር ሁሉንም ነገር አስረድታ እሱ ይከታተል እንደነበረ እና ለእያንዳንዱ ማስረጃ ማን ምን ያደርግ እንደሆነ በስነ ስርዓት አስረድታት እየፎከረች ነበረችው ወይዘሮ ሜላት። ካሁን በኋላ የኔ ተራ ነው፣ እኔ ባዩሽን ተከታትዬ ጉድ እሰራታለሁ ስትል የነበረችው ወይዘሮ ሜላት ነገር ግን ከባዩሽ ፊት ለፊት ስትቆም እንደገና ውሃ ሁና ቁጭ ብላለች። እንደኔ አልተናደዳችሁም? እውነት ለመናገር ቀጥል ነው ያልኩት። ድራማው በነገራችን ላይ እያለቀ ይመስለኛል ቤተሰቦች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እባካችሁን ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩት እያልኩኝ በአክብሮት ጠይቃለሁ። በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ካላችሁ ደግሞ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ስወዳችሁ ማለት ነው። እንግዲህ ስለ ወይዘሮ ሜላት ትንሽ እንላለን። ሀሳብ አስተያየት ካላችሁም እንድታካፍሉኝ። ወይዘሮ ባዩሽ ዛሬም መሪነቷን ቀጥላበታለች። እኔ በበኩሌ ይመቻት ብያለሁ። ምክንያቱም አንዳንድ ሰው እውነታውን ማቆ እውነታውን እያወቀ ለራሱ መቆም ካቃተው ይበለው ማለት ይቻላል። እኔ በጣም ነው ያናደደችኝ ሜላት። ይህን ሁሉ ጉድ አድርጋት ወይዘሮ ባዩሽ ከልጅነቷ ጀምሮ እሷን ለማጥቃትና እሷን ከሰራ ውስጥ ለማስገባት አንድም ቀን እንቅልፍ ተኝታ ለማታቀው ወይዘሮ ባዩሽ ዛሬም ለሷ እያዘነችላትና ከልጅነት ጀምሮ ጓደኛዬ ናት፣ ይህን ነገር እሷ ታደርጋለች ብዬ አላምንም እያለች ነው። ስለዚህ ለባዩሽ ማንም ሊያዝንላት ይገባዋል ብዬ በፍጹም አላምንም። እርግብ ተምቹን አሁንም እየደወለች እባክህን እርዳኝ፣ ወደ ውጭ ሀገር ውሰደኝ እያለች እየተማጸነችው ነው። ተምቹ ግን አሁን ፊቱን ዞር አድርጎባታል። እንደ እስከ ዛሬው ድረስ ፍቅር ፍቅር እያለ ወይም ደግሞ ፍቅር ፍቅር እያጫወተው አይመስለኝም። አንደኛ ደረጃ ያው ገንዘብ የለኝም ብሎ ስለሚያምንና እሷን ማገዝ አልችልም ብሎ ስላመነ እሷ ገንዘብ እንዳላትና ያን ሁሉ ንብረት ተሸክማ እንደወጣች ቢያቅም ነገር ግን በገንዘብ አግዘኝ ያለችው መስሎት እሷን እየራቃት ነው ያለው። እርግብ ጓደኛ ሜሮን ጠርጥራታለች። ይህን ሁሉ ንብረትስ የት አግኝታ ነው? ቆይ ገላዬን እሰጣለሁ ለማለት ነው ተምቹን እንደዛ የምትዩ ብላ ስትላት፣ አረ በፍጹም የምን ገላ መሸጥ ነው የምትዩ? እኔ የሚፈልገውን ገንዘብ ወይም ደግሞ ይህን ያክል አምጭ ቢለኝ የጠየቀኝን ሁሉ ገንዘብ እሰጠዋለሁ፣ ብቻ ከሀገር ያስወጣኝ እያለች ስታወራ፣ ሜሪ ደግሞ ይህች ልጅ ምን እያደረገች ነው? ከቤቴ ቁጭ ብላ የምሰራውን ነገር ማወቅ አለብኝ። ምክንያቱም እሷ ከኔ ቤት ሆና ብትያዝ አንደኛ የወንጀል ተባባሪና ወይም ተጠርጣሪ ወንጀለኛ ደባቂ ተብዬ እያዛለሁ። ስለዚህ ምን እያደረገች እንደሆነ መከታተል አለብኝ ብላ ወስናለች። ከዛም ባለፈ ወርቅ የሚገዛ ፈልግልኝ ስትላት ቆየት አምጥተሽ ነው ብትላትም እሱንም ልትነግራት አልቻለችም። ሰው ቤት ቁጭ ብላ እርግብ ምን እንደሰራችና ምን እንዳደረገች ለጓደኛዋ እንኳን በፍጹም ልትነግራት አልቻለችም። ሚስጥረኛ ሆና አባታለች። ሜሪ ደግሞ በጣም ተጨንቃለች። ምክንያቱም ጓደኛዋ እርግብ ምን እያደረገች ምን እየሰራች እንደሆነ ባለማወቋ ግራ ተጋብታለች። እናም እኔ አንድ ብር አጥቼ እሷ ይህን ያክል ለተምቹ የምፈልገውን ገንዘብ ያክል ሰጠዋለሁ፣ ብቻ ከሀገር ያስወጣኝ እንጂ የምትለውስ ምንድን ነው እያለች እንግዲህ ተጠራጥራለች። አቶ ኖላዊ አሁንም በሀኒቾ ጉዳይ እንደተጨነቀ ነው። ቤተሰቦቼ አቶ መስፍን ቤት ሂዶ ጠይቆት ነበር በሀኒቾ ዙሪያ። እንግዲህ ሀና የልጅነቷን ወይም ደግሞ ከልጅነት ጀምሮ እንዴት እንዳሳደጋት አቶ መስፍን ጠይቆት ነበር። እንግዲህ እንዴት እንደነበረች ምን አይነት ልጅ እንደነበረችም አቶ ኖላዊ ለአቶ መስፍን አስረድቶታል። አቶ መስፍንም እንግዲህ አቶ ኖላዊን በጣም ከሚገባው በላይ አመስግኖ ልጅህን አንቀማህም፣ በፍጹም አናደርገውም ብሎታል። ከዛም ባለፈ አቶ መስፍን ከሀኒቾ ጋር ቁጭ ብሎ ጠይቋት ነበር። ሀኒቾም በፍጹም አባቴን አልደራደረበትም፣ በፍጹም ለድርድር አላቀርበውም
ትለዋለች። አቶ መስፍንም እኔና እናትሽን እንኳን ተይን፣ ግን ሰላምዬና ምናሴ ያላንቺ አይሆንላቸውም ቢላትም አዎ ሰላምና ምናሴን እወዳቸዋለሁ፣ ነገር ግን በአባቴ አልደራደርም፣ ለድርድርም አላቀርበውም ብለዋለች አቶ መስፍንን። ሀኒቾን እኔ በበኩሌ እዚህ ላይ በጣም አድንቄያታለሁ። ነገር ግን አሁንም ቢሆን አቶ ኖላዊ ውስጡ እየተጎዳ ነው። አዎ ወይዘሮ ሜላት እስከምታገግምና አሁን ካለችበት ሁኔታ እስከሚሻላት ድረስ ነው ሀና እዛ ቤት ያለችው። ነገር ግን ቢሆንም የሰው ነገር የሰው ነው፣ የሰው ወርቅ አያደምቅ ይባላል አይደል ቤተሰብ። ሀኒቾ ትክክለኛ ወላጆቿን ስላገኘች ሁላችንም ደስ ብሎናል። ነገር ግን የአቶ ኖላዊ ስሜት ውስጡ ስብር ብሏል፣ ያስታውቅበታል። ብቻውን ተክዞ ቁጭ ማለቱ፣ ምን ማድረግ እንዳለበት፣ ከሀና ተለይቶ እንዴት መኖር እንዳለበት፣ ወደ ደሴ ሄዶስ እንዴት ብሎ ነው ከሀና ውጪ መኖር የሚችለው? ይህ ሁሉ እያሳሰበው ነው። እሷ ትክክለኛ ቤተሰቦቿን አግኝታለች፣ እናንተ ባትፈልጉም እንኳን ልቧ ወደ እናንተ እያደላ ነው እያለ ነው የሚመልስላቸው ለጠየቁት ሁሉ፣ ለምናሴም በሉት ለአቶ መስፍን እና አቶ ኖላዊ እውነት ለመናገር በጣም ነው ያሳዘነኝ ከሚገባው በላይ። ሌላው ደግሞ የወይዘሮ ሜላት ጉዳይ በጣም ከሚገባው በላይ የሚገርምና ግራ የሚያጋባ ነው። ወይዘሮ ባዩሽ ለወይዘሮ ሜላት አንድም ቀን ተኝታላት አታውቅም። ከልጅነት እስከ እውቀት መልካም መስላ ትቀርባታለች እንጂ ወይዘሮ ሜላት ግን ይህን ነገር አላወቀችም። ወይዘሮ ባዩሽ ከስር መሰረቱ ከጥንት ጀምሮ መስፍን ሜላትን ካገባ ጀምሮ ሜላትን ጠምዳ እንደያዘቻት ሜላት አታውቅም። እና አሁንም ይህን ነገር እሷ አታደርግም ብላ የምታስብ ሴት ናት። በጣም በሚገርም ሁኔታ ባዩሽ ይህን ነገር ታደርጋለች ብዬ በፍጹም አላምንም እያለች ነው። እንግዲህ ሁላችንም እንዳየነው ሀኒቾ ለእያንዳንዱ መረጃ ምን ስታደርግ እንደነበረ ወይም ደግሞ ማን እየተከታተላት እንደነበረ ለእያንዳንዱ መረጃ አሳልፋ ሰጥታታለች። ያን መረጃ ስታይ ወይዘሮ ሜላት ከአሁን በኋላ እኔ ነኝ የምከታተላት፣ ከአሁን በኋላ ተራው የኔ ነው እያለች ነበረችው። አሁን ግን እንደ በረዶ ቀዝቅዛ ቁጭ ብላለች። እንደውም ወይዘሮ ሜላት ወይዘሮ ባዩሽ ከወይዘሮ ሜላት ቤት ስትመጣ ቁጭ በደግ ነው ያደረጋት። ነይ ቶሎ ብላ መጀመሪያ እራሷ ነግራታለች። እኔ መናገሯን ራሱ እውነት ለመናገር በጣም ነው የተቃጠልኩበት። መናገር አልነበረባትም። እስከ መጨረሻው ጥግ ድረስ ሄዳ ተከታትላ መያዝ ሲገባት አንቺ ነሽ ይሄን ሁሉ ያደረግሽው፣ እርግብ ልጅ ያልሆነችውን ልጅሽ ናት ብለሽ ያመጣሽው አንቺ ነሽ፣ ከኋላ ሆነሽ የመታሽኝ አንቺ ነሽ፣ ብቻ ብዙ ነገር አውቄያለሁ ስትላት ባዩሽ ምንም አልመሰላትም። ምንም ነገር የቅንጣት ታክል እንኳን ወይም እንደው የአንድ ነጥብ ያክል አልተሰማትም። ያን ሁሉ ወንጀል በእሷ ላይ እንደፈጸመች እና ልትገላት እንደነበረው ሁሉ ያወቀችውን ስትነግራት ምንም አልመሰላትም። ምንም አይነት የቅንጣት ታክል ስሜት አልተሰማትም። እንደውም ተቆጥታ ምን ቅርቅር ብላ ነው እሷ የበላይ ሆና የወጣችውና የወይዘሮ ሜላት በዚህ ደረጃ መቀዝቀዝ እና ለሱ ያላት አመለካከት በጣም ነው የሚገርመው። ከዛም ባለፈ እንግዲህ ሀኒቾ ያን መስረጃ ስትሰጣት ለፖሊስ አመልክተን እናስይዛት ብላት ነበር። ወይዘሮ ሜላት ግን በፍጹም እኔ ባዩሽን አሳልፌ ለፖሊስ አልሰጣትም፣ እኔ ነኝ የምከታተላት እያላይ ነበር። አሁንም ግን ሜላት ለባዩሽ በጣም ከሚገባው በላይ እንትን አላት። ምንድነው ስሙ? የሆነ ፍቅር ታውቃላችሁ፣ ትወዳታለች ከሚገባው በላይ እና አሁንም ቢሆን ባዩሽ ብዙ ነገር አድርጋኛለች፣ አውየም ሁሉ ፈጽማለች፣ ቤቴ ምስቅልቅሉ እንዲወጣ አድርጋብኛለች፣ ነገር ግን እሷን አሳልፌ ለፖሊስ አልሰጣትም ነው ስትል የነበረው። ባዩሽም በቃው ይህን ነገር ሁሉ እኔ ነኝ ያደረኩት፣ ከፈለግሽ አሳልፈሽ ለፖሊስ ስጪኝ ስትላት መቼውንም ቢሆን እኔ አንቺን ለፖሊስ አልሰጥሽም፣ አሳልፌ አልሰጥሽም፣ ነገር ግን ምን እንዳደረግሽኝ ሁሉንም ነገር ደርሽበታለሁ፣ አውቄያለሁ፣ ያላወቅኩ እንዳይመስልሽ፣ ከሀስከፈ ያደረግሽኝን ነገር አውቄያለሁ ስትላት በቃ እንደዛ ከሆነማ እንግዲህ ከደረሽበት ምን ይደረጋል፣ አዎ በቃ እኔ ነኝ ያደረኩት ነው ያለቻት። ምንም ሳይመስላት ቅንጣት ታክል አልተሰማትም ወይዘሮ ባዩሽ እና እንግዲህ አስባችሁታል። ጓደኛዋን ልገላት እንደነበረ ሁሉንም ነገር ጓደኛዋ አውቃ ስትነግራት ምንም ሳይመስላት
የአንዲት የጤፍ ፍሬ ያክል ሳይሰማት ነው በቃ ካወቅሽ እንግዲህ ምን ይደረጋል ብላ ትታት የወጣችው። እና እንዴት ነው ታዲያ ወይዘሮ ሜላት በዚህ ደረጃ የቀዘቀዘችው? እንደዛ ስትፎክር የነበረችው ወይዘሮ ሜላት በዚህ ደረጃስ ምን አቀዘቀዛት ትላላችሁ? ለማንኛውም ግራ የሚያጋባ ነው። እኔ እዚህ ላይ ያበቃለሁ። ሀሳብ አስተያየት ካላችሁም እንድታካፍሉኝ ውድ ቤተሰቦቼ ያለ አባባይ መልካም ጊዜ ይሆንላችሁ። በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልኝ። ፈጣሪ ሀገራችንን ሰላም ያደርግልን። እናንተንም ሰላማችሁን ያብዛልኝ።